ሰላም ጤና ይስጥልኝ ቻናላችን ቤተሰቦች ዛሬ በመካከለኛው ምስራቅ እጅግ አስገራሚና አነጋጋሪ ዜና ተሰምቷል። የዕብራውያን መገናኛ ብዙሃን እንደዘገቡት ከሆነ እስራኤላውያን የሶሪያን ድንበር ጥሰው በመግባት በዚያው ለመስፈር ጥያቄ አቅርበዋል። ይህ እርምጃ ቀጠናዊ ወዴት ያመራል? በዓለም አቀፍ የፖለቲካና የኢኮኖሚ ላይ ምን አይነት ተጽዕኖ ያመጣል? በዝርዝር እንመለከታለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ጉዳዩ እንዲህ ነው። በቅርብ ቀናት ውስጥ በርካታ እስራኤላውያን ሰፋሪዎች በሰሜናዊ የእስራኤል ክፍል በኩል በማለፍ የሶሪያን ድንበር ጥሰው ገብተዋል። እነዚህ ግለሰቦች ዝም ብለው የገቡ ሳይሆን በቦታው ላይ ቋሚ የሰፈራ መንደሮችን ለመመስረት በይፋ ጥያቄ እያቀረቡ ነው። ለምን? አሁን ሶሪያ ባለፉት ዓመታት በውስጥ ጦርነት ደክማ መቆየቷና በአሁኑ ወቅት ደግሞ በአካባቢው ያለው ወታደራዊ እንቅስቃሴ መቀያየር ለዚህ ሰፋሪዎች እንደ ምቹ አጋጣሚ ተወስዷል። የሰፋሪዎቹ መከራከሪያ እነዚህ ቡድኖች ቦታው ጥንታዊ ታሪካዊ ትስስር እንዳላቸውና ለደህንነታቸውም ሲባል ቡፉር ዞን ብለው እንዲመሰርቱትም እያሰቡ ነው። ይህ እርምጃ በሶሪያና እስራኤል መካከል ያለውን የቆየ ጠላትነት ወደ አዲስ ምዕራፍ ያሸጋግረው ይሆን ወይ? እስራኤል ቀደም ሲል የጎላን ኮረብታዎች መቆጣጠሯ ይታወቃል። አሁን ደግሞ ተጨማሪ የሶሪያ ግዛቶች ላይ አይን ማረፏ የዓለም አቀፍ ሕግ ጥሰትን የተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማት ይህን እርምጃ እንዴት ያዩታል? የኢራንና የሩሲያ ምላሽስ? ሶሪያ የቅርብ ወዳጅ የሆኑት የኢራንና ሩሲያ በዚህ ጉዳይ ላይ ዝምታን ይመርጣሉ ተብሎ አይታሰብም። ይህ ቀጠናዊ ጦርነት ሊቀሰቀስ ይችል ይሆን ወይስ ምን ይፈጠራል? ወደ ኢኮኖሚያዊ ስንመጣ መካከለኛው ምስራቅ የዓለም የነዳጅና የንግድ መስመር ማዕከል ስለሆነ የነዳጅ ዋጋ እንዲህ አይነት ውጥረቶችን ሊፈጥሩ የነዳጅ ዋጋ በዓለም ገበያ ላይ የመናር እድሉ ከፍተኛ ነው። ይህ ደግሞ እንደኛ ባሉ በማደግ ላይ ያሉ ሀገራት ላይ የዋጋ ግሽበትን ይፈጥራል። የንግድ መስመሮች ቀይ ባህርና አካባቢውን ቀድመው በውጥረት ላይ ባሉበት በዚህ ወቅት ሌላ ተጨማሪ ግጭት የአቅርቦት ሰንሰለቱን ይበልጥ ያናገዋል። በአጠቃላይ ይህ የእስራኤላውያን ወደ ሶሪያ መግባት ቀላል ዜና ሳይሆን የቀጠናውን ካርታና ፖለቲካ ሊቀይር የሚችል ክስተት ነው። መንግስት ምን እርምጃ ይወስዳል የሚለው በሂደት የሚታይ ይሆናል። እናንተስ ምን ትላላችሁ? ይህ የሰፋሪዎች እንቅስቃሴ መጨረሻው ምን ሊሆን ይችላል? በዓለም ሰላም ላይ ምን አይነትስ ጥላ ያርፋል? ሀሳባችሁን በኮሜንት መስጫ ላይ ያስፍሩልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ወቅታዊ ዜናና ትንታኔ እስከምንገናኝ ሰላም ቆዩ።